ከዳተኛ ከሆነው ባሏ ላይ በቀል ለመውሰድ ይህች ሴት ጥቃት እንደደረሰባት በማስመሰል የራሷን መጥፋት ሆን ብላ ታቀነባበራለች። ሙሉውንም የመጥፋቷን ምክንያት ቮልካን እንደሆነ ትጠቁማለች። በእቅዷም ደስተኛ እየሆነች ባለችበት ሁኔታ ድንገት የመኪና ጥሩምባ ትሰማለች። በዚህ ጊዜ በግልጽ በህመም ላይ ያለች አንዲት ሴት ለእርዳታ ትጣራለች። እሷም በደግነት መኪናዋን አቁማ ወደዛ ትሄዳለች። ነገር ግን በሚያስደነግጥ ሁኔታ መጨረሻዋ የእውነት መታገት ይሆናል። በሌላ በኩል በፖሊስ ጣቢያ ውስጥ በአንድ ዕቃ አድራሽ ሰው ገለጻ መሰረት ፖሊሶች ለአሲያ በሚስጥር ጥቅል የላከውን ሰው ስዕል ይሰራሉ። ተጠርጣሪው የአሲያ የቀድሞ የስነ አእምሮ ታካሚ የነበረው ፋሩቅ ሆኖ ተገኝቷል። ፖሊሶች የፋሩቅ ቤት ሲደርሱ ቤቱን ሙሉ በሙሉ ባዶ ሆኖ አገኙት። ሶፋው ለዲሪን በተዘጋጀ የጠፋ ሰው ፍለጋ ወረቀቶች ተሸፍኗል። ይህም በግልጽ የሚያሳየው አንድ ሰው ዲሪን እንድትገኝ የማይፈልግ እንደሆነ ነው። በቤት ውስጥ ሙሉ በሙሉ ካለው ከፍተኛ የመላእክ ይዘት ያላቸው ጌጣጌጦች በተጨማሪ ሌሎች ነገሮች ይታያሉ። ምንም አይነት ጠቃሚ ፍንጮች ግን የሉም። ነገር ግን በስተመጨረሻ ድብቅ ጣሪያ ስር ያለውን ክፍል ሲያገኙ ግድግዳዎቹ በሙሉ በድብቅ በተነሱ የአሲያ ፎቶግራፎች የተሸፈኑ ሲሆኑ ከዝርዝር ማስታወሻዎች ጋር የፍቅር ግንኙነቶቿን የሚያሳዩ ናቸው። በሌላኛው ግድግዳ ላይ ደግሞ የበለጠ አስደንጋጭ ነገር አለ። አሲያን እንደ መልአክ ክንፍ አውጥታ የሚያሳይ ትልቅ ፖስተር ተሰቅሏል። ልክ እንደምትመለክ ቅድስት ነገር በትልቁ ተሰቅላለች። በዚህ መሃል አሲያ ከቤቷ ልትወጣ ስትል ፋሩቅ በድንገት የታመመ በመምሰል ፊት ለፊቷ ይወድቃል። አሲያ ዶክተር እንደመሆኗ ሳታመነታ ለመርዳት ፈጥና ሄደች። እሱ ግን በምትኳ ደነዘዛት። ፀጉሯንም በቀስታ እያሻሸ ለእሷ አስገራሚ ስጦታ እንዳለው ይነግራታል። አሲያ ስትነቃ ዲሪን በጥብቅ ታስራ እዚያው ፊቷ ላይ ስትታገል ታያታለች። አሲያ ወዲያውኑ ልትፈታት ትሞክራለች። ነገር ግን ዲሪን በስሜት ተውጣ ትቆጣታለች። ጨካኝ እንደሆነችና ሁሉንም ነገር እሷ እንዳዘጋጀችው በመግለጽ ትከሳታለች። አሲያን እንድትረጋጋ ትወታውታታለች። አሁን ላይ ከሁሉ በላይ አስፈላጊው ነገር እንዴት ማምለጥ እንደሚቻል መፈለግ እንደሆነ ትነግራታለች። መስኮቱን ይሰብራሉ። ከዚያም የማምለጫ ዕድል ለማግኘት ተስፋ በማድረግ ለራስ መከላከያ የሚሆን የመስታወት ስብርባሪዎችን ይሰበስባሉ። ነገር ግን የጩኸቱ ድምፅ ፋሩቅን ያስጠነቅቀዋል። ሚስቱ ወዲያውኑ በፍጥነት ትገባለች። ዲሪን እርምጃ ከመውሰዷ በፊት ፋሩቅ ሽጉጡን አውጥቶ በራሷ ላይ ይደቅንባታል። በዚህም ጊዜ ሁለቱ ሴቶች ምንም ለማድረግ ሳይደፍሩ ባሉበት ይደነግጣሉ። አሲያም ዲሪን እንደገና ስትታሰር በከንቱ ከመመልከት ውጪ ሌላ አማራጭ አልነበራትም። ፋሩቅም አምላኩ የሆነችው አሲያ እንደተታለለችበት በማመን ንግግሩን ይቀጥላል። ፋሩቅ ዲሪን የተባለችውን ሴት ወዲያውኑ ሊገላት ሲዘጋጅ አሲያ በፍጥነት ጣልቃ በመግባት ታስቆመዋለች። ለምን እንዲህ እንደሚያደርግም ስትጠይቀው ፋሩቅ ዲሪን የአሲያን ቤተሰብ እንደበተነች በመጥቀስ እንዲህ ያለች ሴት በህይወት መቆየት እንደማይገባት በቀዝቃዛ መንፈስ ይመልስላታል። በዚህም መሃል አሲያ በድንገት ዲሪንን መግደል የምትፈልገው ራሷ እንደሆነች በመግለጽ ፋሩቅን እድሉን እንዲሰጣት ትጠይቀዋለች። የተወሰነም ጊዜ ለብቻቸው እንዲተዋቸው ትጠይቀዋለች። ለእሷ የግል ነፃነት ለመስጠትና ዲሪንን በግል እንድታናገራት በማሰብ ፋሩቅ ሁኔታውን በመረዳት በታዛዥነት መሽቶ ስለነበረ ብቻቸውን ትቷቸው ይሄዳል። እንዲያውም ሚስቱንም ለአሲያ የምትቀይራቸውን ልብሶች እንድታመጣ ወደ አሲያ ቤት እንድትሄድ ይጠይቃታል። በዚህ መሃል ቮልካን ከጊዜ ወደ ጊዜ ተስፋ እየቆረጠ ይሄዳል። ምክንያቱም ሚስቱ ከጠፋች ቀናት ሆኗታል። የቀድሞ ሚስቱ እጣ ፈንታ ባልታወቀ ሁኔታ በድንገት መሰወሯ ትልቅ ውጥረት ፈጥሯል። በዚህ ግራ መጋባት ውስጥ እያሉ የፋሩቅ ሚስት ማንም ይኖራል ብላ ባልገመተችበት ሰዓት የአሲያን ቤት በር ገፍታ ትገባለች። በዚያ የነበረውን ሁኔታ ስትመለከት ግን ያልጠበቀችው ነገር ስለገጠማት በፍጥነት ምክንያት ፈጥራ ከአካባቢው ለመውጣት ትሞክራለች። ይሁን እንጂ የሆነ ችግር እንዳለ ውስጧ እየተሰማት ጥላቸው ትሄዳለች። በዚህም መሃል ቮልካን ሁኔታዋ አጠራጣሪ ስለነበረ በሚስጥር በመኪና ይከተላታል። ተሽከርካሪውም ሩቆ ወደሚገኝ ተራራማ አካባቢ ይበልጥ እየገባ ይሄዳል። በዚህ መሃል ቮልካን ያለበትን ቦታ ለኮሚሽነሩ ያሳውቃል። ብዙም ሳይቆዩ ፖሊሶች ቦታው ላይ ደርሰው አካባቢውን ይከባሉ። ወደ ቤቱ ስንመለስ ደግሞ የፋሩቅ ሚስት የአሲያን ልብሶች ይዛ መምጣት እንዳልቻለች ለባሏ በለቅሶ ትነግሯለች። ፋሩቅ ሽጉጡን አንስቶ ራሱ ሄዶ ሊያመጣቸው ሲወስን አሲያ በዝምታ ትከታተለው ነበር። እሱ ሲሄድ አሲያ ይህ ለማምለጥ የተሻለ አጋጣሚ መሆኑን በመረዳት ሚስቱን ታጋች አድርገው መያዝ ከቻሉ ነፃ ሊወጡ እንደሚችሉ አሰበች።
ወዲያውኑ አጋጣሚውን በመጠቀም የመስታወት ስብርባሪ ያነሳችና ከጀርባዋ በመሄድ በሴትየዋ ጉሮሮ ላይ አደረገችው። ነገር ግን ሴትየዋ በፍጥነት ተከላክላ ከአሲያ እጅ ማምለጥ ቻለች። ሶስቱ ሰዎች በሽጉጡ እርስ በእርስ ሲታገሉና ሲሻሙ ሳለ ሽጉጡ በድንገት ይተኮሳል። በዚህ አስደንጋጭ ቅጽበትም አሲያ መመታቷን በሚያሳይ ሁኔታ ደረቷን አጥብቃ ትይዛለች። ውድ ተከታታዮቼ፣ አልጎሪዝሙ እንደሚያሳየኝ ከሆነ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። ስለዚህ ባካችሁ ሰብስክራይብ በማድረግ አበረታቱኝ። ስለምትከታተሉኝ አመሰግናለሁ።